እንዳላደረግሽ ያውቃል አይደለ እንዴ? በጣም ኦኬ። ቤተሰቦችሽ ያውቃሉ ይሄን ነገር እንዳላደረግሽ። ከዛ ውጭ ደግሞ የተበዳይ ቤተሰብም ባለቤቷ ማለት ነው የሟች ባለቤትና አባት እንዳላደረግሽ ያውቃል አይደለ እንዴ? በእነሱ ቦታ ይወቁ። እኔ አሁን እዚህ ጋር እዚህ የሚነካካ ነገር እሱን የልጅቷ የሟች ባልና ኦኬ። ከዛ ውጭ አንቺን ያኖሩሻል፣ ያበሉሻል፣ ያጠጡሻል፣ ምን ያደርጉልሻል? እነሱ እውነት ለሟች ተቆርቋሪ ከሆኑ መረጃና ማስረጃ ካላቸው ሚዲያ ላይ መጥተው ሳይሆን የሚንጫጩት እዛው ያለሽበት በህግ ሊጠይቁሽ ይችላሉ። ይገባሻል? ከዛ በተረፈ ደግሞ አንቺ እስካላስተዳደሩሽ የሚጨምሩልሽና የሚቀንሱልሽ ነገር እስከሌለ ወይም ስለ አንቺ የሚመለከተው ባልሽ፣ በአሁን ሰዓት ስለ አንቺ የሚመለከተው ባልሽ ነው። ባልሽ ካመነሽ ስራሽን ደግሞ ሚዲያ ላይ የማትሰሪ ሴት ከሆንሽ ምን ቸገረሽ? ማንስ ቢንጫጫ አላህ ይወቅሽ እንጂ ምን ቸገረሽ? ምን አስጨነቀሽ? አለበለዚያ ደግሞ መብት ካለሽ እኔ እዛ ሀገር ስላለው ህግ ባላቅም ስሜን እያጠፉ ነው ብለሽ ክሰሻቸው። የምታውቂያቸውን ሰዎች በህግ አስከብር። አሁን ሳሪ ሙኒት ይሄንን እዚህ ማታ ሲሳደቡ የነበሩትን እኔ በህግ ጀምሬያለሁ። እነሱ የሚያስፈራሩን ምንድን ነው? እሱ አሁን አንደኛዋ ስትል የሰማሁት ላይ ብለ ለምን አታስይዟትም? ለምንድን ነው መሄድ የሌለባት? ለምንድን ነው እሷ ያሸነፈቻችሁ ሲሉ ነበር። ገባሽ አይደለ? እኔ ለመያዝ የሚሄደው ኢትዮጵያ ነው። እዚህ ሀገር 13 ዓመት ኖርበታለሁ። ችግር የለው። ገባሽ አይደለ? ግን እዚህ የምኖርበት እኔ ቤተሰቦችን ምረዳ ሰው ነኝ። የድሃ ቤተሰብ ልጅ ነኝ። መርዳት ስላለብኝ እሰራለሁ፣ እረዳለሁ። ህጋዊ ሆኛለሁ ብለሻል አይደለ እንዴ? እሷም እንደሆነ ታውቂያለሽ፣ በሰዎች ዘንድ ተጽዕኖ ደርሶባታል፣ መገለል ደርሶባታል። በ8 ሺህ እንደተናገረችው ምሳሌ ስትሰጥ ሰምተሻታል አይደለ? 8 ሺህ ብንሆን ያለ ነው 8 ሺው እሷን የዚህ ግሩፕ አባል ነው። ስለዚህ ማንን ነው የምታሳምነው? አይደለም ይኸውልሽ አዳምጪኝ። አሁን እነሱ ይኸውልሽ ከዛ አልፈው ተርፈው ደግሞ ወደ ሚዲያ መጡ። አብረው ከነበሩት ተጽዕኖ ወጡና ደግሞ ወደ ሚዲያ መጡ። ሚዲያ ላይ ደግሞ ታውቂያለሽ፣ ሚዲያ ላይ ሲመጣ ስለዚህ እሷም አሁን ቢሆን ከሮዝ ከምትባለው ጋር መነጋገር እፈልጋለሁ፣ ቁጭ ብዬ ኤክስፕሌን ማድረግ እፈልጋለሁ። የምጠይቀውን ጥያቄ ሮዝ የምትባለው ወይም ደግሞ ከሮዝ ሌላ ሰው ካለ እናውራ ብለው የሚሉ ከሆነ እንዲያውሩሽ ፍቃደኛ ነሽ አንቺ? እኔ ከሮዝ ውጭ ሮዝን አላወራት። ለምን? እዚህ ነገር ውስጥ ስለሌለች እሷን ሞልተዋል እንድትሄድ ሆና ብቻ እሷን እኔን እንድትናገር አድርጋለች። ለምን? አገር ለቃ ስለሄደች። ሮዝን አልፈልግም። ከሮዝ የዘለለ ማንኛውም ሰው ይሁን ይዊ አዎ ገለሻል። ይኸውልሽ ስለኔ ፐርሰናሊ እኔ የጋብቻዬን ወረቀት እልክልሻለሁ። ስለኔና ስለሱ እኔ ፈጣሪን ካልፈራው ባለጌና ቆሻሻ እንደዚህ ዘገምተኛ ጭንቅላት ካለኝ ማለት ነው ስለኔና ስለሱ እኔ ማደርገው ከሆነ የኪዩት መንግስት ወይን ኢንተርናሽናል ማንም የሚከለክለኝ ሰው የለም። አይደለም ተሳሳ እኔ ቆሻሻና ባለጌ ካልሆንኩ ማለት ነው። በቃ ጭንቅላቴ ቀፎ ካልሆነ በቃ እነሱ አሁን እኔማ ገለሻል። አዎ ኤቪደንስ አለ። ትናንትና ሪከርዱን አሰምቼሻለሁ። አዎ እሷ ናት የገደለችው የሚባለው ልክ እንደሱ አብሶ እዚህ ሀገር ያለ ሰው ገላለች ይዊ ትክክለኛ ነው ታለ ማንኛውም ሰው ይምጣ ሬዲ ነው፣ ችግር የለው። ግን ሲገቡ እኔም መሳደብ አልፈልግም። በሚዲያ እንደሚሳደቡ በሌላ ስልክ እየቀየሩ እንደሚሳደቡ እንደሚያዋርዱኝ ብዙ ነገራት ያውርደት አልፈልገው። በአሁን ታይም ላይ ማለት ነው በትክክለኛ እንደተማረ ተረጋግተን ምናወራት ሆነ እትፈድግ ችግር የለውም አውራለሁ። አንቺ ሮዝን አትፈልጊም? ምስታይል ይኸውልሽ፣ ምስታይል 600 ሰው መሀል ውስጥ ገዳይ ናት ሳታጣራ አዎ ሄዳ ከሱ ወልዳን የመጣችው ብላኝ። አሁን ደግሞ ምን እንደሆነ ታውቂያለሽ? እነዚህ ልጆች የፈለገ ነገር መናገር እንኳን ቢፈልጉ አብረውሽ ስለሚኖሩ ምንም አይነት ነገር አንቺን ኤክስፕሌን ሊያደርጉ አይችሉም። ቢኮዝ ኦፍ እዛ ሀገር ስላሉ። ሮዛ እኔ አውቃለሁ የምትለውን ነገር አንቺ ሀቅ አንቺ ጋር አለ፣ እውነት አንቺ ጋር አለ። ነገር ግን ሮዛ እውነተኛ አይደለችም ብለሽ የምትይ ከሆነ ሮዛ ለምን አትሞግቻትም? በሀሳብ ራሱ ምንም ሀቀኛ አይደለች። አንድ ሀቅ የላት። ለምን ሀቅ የላት? ትጠይቅሻ
ትግባና ትጠይቅ። ምክንያቱም ሮዛ አሁን ከሀገር ስለወጣሽ ነው ተብሎ ኦኬ ሞር እንትን ብለን እኔ ግን አሁን ለምሳሌ እኔ ሀቅ ቢኖርም አብረን ሆነን አንድ ሀገር አልናገርሽም ቢኮዝ ኦፍ ያው ይሄ ነገር ይሆናል ብዬ ስለማስብ። አንቺ ግን ምንም አይነት ነገር ሀቅ እንደሌለ ካወቅሽ አይኖ ሀቅ የለም። ምክንያቱም ከኛ የበለጠ መንግስት ይህን ነገር አጣርቶ ነው ወደ ሀገር የሰደዳቸው ከኛ የበለጠ። ግን ሮዛ ትሞግተኝ ሮዛ ታውራይ ብለሽ የምትይ ከሆነ ለምን አታወሩም ከሮዛ ጋር በዲሲፕሊን በስድብ አይደለም በመጥፎ ንግግር አይደለም። ሁለታችሁ ብቻ ሮዛና አንቺ ሮዛ የምትጠይቅሽን ጥያቄ አንቺ የምትጠይቂያትን ጥያቄ አድርጋችሁ ለምን አትነጋገሩም ከሮዛ ጋር? ገደለች ለሚለው ብቻ በቃ ምንም ባይዞ አንድ ነገር ልንገርሽ ውዬ፣ እውነት ካለሽ ምንም አይነት ነገር ብትጠይቂ መፍራት የለብሽ። ይሄንን ሊሚት አታብጂ። ምንም ሊሚት ምን እንደሆነ ታውቂያለሽ። ቁጭ እሷን ቁጭ ትበል አንቺም ቁጭ ትበል። ሁለታችሁ ሮዛ እኔ ያነሳሁበት ይህንን ነገር ነው ይህንን ነገር እፈልጋለሁ ይህንን ነገር በቃ ያለ ምንም ጸብ ያለ ምንም ስድድብ። ከዛ በኋላ ስምሽን አጠራሽ ማለት ነው። ተረዳሽን? አጃጋሪ ሳይኖር በዚህ ትስማማላችሁ? ጥሩ ቤት ይከፈትላችሁ። ሙኒት ሮዛ አለሽ? ሮዛ አለሽ ትገባል። ቤት ይከፈትላችሁ ወይስ ደግሞ ምን ታስቤልሽ? የምን ቤት ነው የሚከፈትላቸው? ሳሪ ይኸውልሽ፣ እንደዚህ አይነት ነገር አሁን ማን ነው ማድረግ የሚችልበት ታውቂያለሽ? ሀቢባ ኋላት አሁን ሀቢባ እሷም ነፍሰ ጡር ናት፣ የደረሰች ናት። ይሄን ነገር እችላለሁ ካለች እሷ ጋር እሷ አደራረጉንም ስለምትችልበት እንደገና እዚህ ደግሞ ይሄ የስራ ቤት ነው ገባሽ? ጊዜ ሊወስድ ይችላል። ሞኒቴ ሀቢባን እኛ ሂደን ምክንያቱም ላኩ እንዳትልሀቡ በሌላ ነገር ስሜት እንዳይሰማት ላይ ይህንን ነገር እናስረዳትና አንቺና ሮዛ ብቻ ሁለታችሁ ገብታችሁ ሌላ ሰው ጣልቃ ሳይገባ ተነጋገሩ። ቢኮዝ ኦፍ አጀንዳውን የጀመረችው ሮዚ ስለሆነች ተረድተሽናል። ይዊ አንቺ ደግሞ የፈለገውን ጥያቄ ብትጠይቂ ምንም አይነት ነገር ቢሆን ሀቅ እስካለሽ ድረስ ምንም ችግር የለም የመመለስ ተረድተሽኛል። ሳ ሮዛ አለሽ? ሮዛ ካለ ጥሩ። ግን አሁን እኛ ሀቡ እናስረዳት። ምክንያቱም እናንተ ከአቅማችሁ የበለጠ ወደ እኔ አመጣችሁ ምናምን ነገር አመጣችሁብኝ እንዳትን ሀቡን ሂደን ያለውን ነገር እኔና መቻሏ ራሱ መታወቅ አለበት። ገባሽ? ካልሆነ ደግሞ ችግር የለም ይውዬ ሌላ ቦታ ይዘናችሁ እንሄዳለን። አታስብ እሺ ማሪ። እኔ እውነት ብቻ እንዲወጣልኝ ነው የምፈልገው። እሺ ሮዛ አለሽ የለሽም? ሮዛ አለሽ? በቃ ይሁን። እሺ እንሂድ እና እናውራት። ሪላክስ አለ። አንደኛ ያለሽበት ሁኔታ ጥሩ አይደለም። ሁለተኛ ደረጃ ደግሞ ታውቂያለሽ እኮ ሌላ ጉዳይ ላይ ናት። ትሁን ግን ይዝላችኋለሁ ካለ ጥሩ፣ ካልሆነ ደግሞ ሌላ ቤት እንፈልጋለን። እኔ ሰሞኑን እንደምታውቁት በራሴ ጉዳይ ተጸምጄ ስራ እየሰራሁ አይደለም። ስራ መስራት ስላለብኝ ነው። ሂዊ ደግሞ በጣም ስላሳዘነች ነው። ኢሞሽናል የሚለጋት ቀድም ግን አንድ ነገር ልነግርሽ የምፈልገው አንድ ነገር በጭንቅላትሽ ውስጥ እዚህ ጋር ሰው መጥቶ ስላለቀሰ ወይም ተበደልኩ ስላለ ማመን የለብሽም። ምክንያቱም ይኸውልሽ አንደኛ ነገር እኔ ኩዌት ብዙ አመቴ ቢዜ ታሪክ ያነሳችሁ ለተባለው ያለው የገዛ እህቷ ጋር ነው። ስልኳን ሰጥሽ እና ታናግሪያለሽ እህቷ ጋር የእናት የአባቷ ልጅ ጋር ማለት ነው። ልጅቷ አረፈች። በአመት ባል ምድር ሰማን። ሁላችንም ተሯሯጥን። ወደ 14,000 ዲናር ሰበሰብንና በሉ በቃ ሬሳው ይሄድ። ሬሳው በጣም አጣደፉት። በቃ እንዲወጣ ሳርዬ ሬሳው ካልሄደ ብለው ሬሳውን በ3 ቀን ነው በ4 ቀን ውስጥ አስወጡት። ሬሳውን ማለት ነው። መቆየት የለበትም ተብሎ ጋ ልጅቷ እንዳትናገር አድርገዋታል። ገብቶ ነበር የዛን ጊዜ ኪዳ ንብረትን ኦኬ እሺ፣ ዝም በይ። ተራ በተራ እሺ። እኔ አንቺም ዳይሬክት ከእሷ ጋር አታውሪ፣ በራስሽ ብቻ አውሪ። አንቺም አትግቢባት መሀል ላይ። ሮዝ ይዊ ቆይ ትጨርስሽ። ሮዝ ያውሪ ካላስ አትንትል። ከዛ ሳርዬ እህትያውን እንደ እውነቴን ነው የምልሽ፣ እህትያውን ስልኳን ሰጥችሽ እንደ ውሻ እሷና ባልየው ውሻ አርገው ከምትኖርበት ቤት አስወጥተው የሚሰድዋት ስድብ በጣም ነው የሚሰቀጥጠው። እኔ አንድ ጥያቄ ነው ያለኝ ሳራ፣ ያዋጣ ነው 14,000 ብር ለእናትየው ግማሽ፣ ልጃቸውና የልጅ ልጃቸውን ላጡት ለሱ ግማሽ ተብሎ ነው የተዋጣው። ይሄ ብር የት ገባ ጠይቂልኝ። እናትየው ወሎ ላይ ነው ያሉት። አይናቸው እውር ነው፣ አይናቸው አይሰራም፣ አያዩም።
አልሰጥም ብሎ ኤምባሲ በቀደም ኢትዮጵያ ኤምባሲ